የሆሳናን የማለዳ ድባብ ምን እንደሚመስል እንቃኝ ነው። እንግዲህ ሆሳና በማለዳው ምን ትመስላለች ሲል ደግሞ ባልደረባችን በስፍራው ነው የሚገኘው። በቀጥታ መስመራችን ላይ ተገኝቶ ደግሞ የማለዳ ድባቡን ያስቃኘናል። ባልደረባችን ግዛቸው ግርማይ በቀጥታ መስመር ላይ አግኝተነዋል። ግዛቸው ያደመጥከን ከሆነ የማለዳ ድባቡን ምን እንደሚመስል ልታስቃኘን ትችላለህ? ዙፋንና በረከት እንደምን አድራችኋል? እንደምናውቀው ከሆነ የሀገራችን ማለዳ መልኮች በርካታ ናቸው። ከነዚህ ማለዳ መልኮች ደግሞ ሁሉም የሀገራችን አካባቢዎች ላይ ሁሉም ማህበረሰብ በዚህ ማለዳ በመነሳት አርሶ አደሩ ወደ እርሻ ማሳው ሲያቀና፣ መንግስት ሰራተኛው ደግሞ ለሀገር ግንባታ የራሱን ስራ የሚያበረክትበት እንዲሁም ደግሞ ስፖርተኛው ተነስቶ ስፖርታዊ እንቅስቃሴ የሚያደርግበት ማለዳ ላይ እንገኛለን። እኛ እንግዲህ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ እንገኛለን። ሆሳና ከተማ በአሁኑ ሰዓት ሽርጉድ እያለች ትገኛለች። አጠቃላይ የንግድ እንቅስቃሴዋ የተሳለጠ ምቹ ለማድረግ ማለዳ ላይ እንግዲህ በርካታ እንቅስቃሴዎች የሚደረጉባት ከተማ ነች። እኛም እንግዲህ ማለዳውተን ሆሳና ከተማ እንደተመለከትነው ከሆነ በኮሪደር ልማት የለማች ምቹ ውብ ስፍራ ያለባት እንዲሁም ደግሞ ለስፖርት ለአካላዊ እንቅስቃሴ ምቹ የሆነ የመንገድ እንዲሁም ደግሞ የትራንስፖርት ሂደቱን ፈጣን የሚያደርጉ ሁኔታዎች እንዳሉ የተመለከትንበት ነው። አጠቃላይ ሆሳና ከትናንትና እስከ ዛሬ ምቹ የሚባል ለውጥ የታየበት እንዲሁም ደግሞ አስቻይ ሁኔታዎች እንዳሉባት የተመለከትነው ይመስላል። እንግዲህ ይህንን በተመለከተ ሆሳና አሁን ላይ የኮሪደር ልማት ትግበራ አድርጋለች። ባለፉት ሂደቶች ምን አይነት ለውጦች መጡ ስንል እንግዲህ የከተማ አስተዳደሩን ከንቲባ ሳሙኤል ሽጉጤን እንግዳ አድርገናቸዋል። እንግዳችን ስለሆኑ ከልብ እናመሰግናለን። በአጠቃላይ ሆሳና ምን ትመስላለች? ማለዳ እንቅስቃሴዋስ እንደው ምን ይተገበርበታል? ምክንያቱም አራት አቅጣጫዎች አሉ በሆሳናና ትራንስፖርት ፍሰቶች አሉ። ማህበረሰቡ ትራንስፖርት ይጠቀማል ወደ አራቱም አቅጣጫ። ምን ይመስላል ማለዳው? እንደው አመሰግናለሁ። እንግዲህ የሆሳና ከተማ አሁን ለመግለጽ እንደሞከርኩም የማዕከላዊ ኢትዮጵያ ክልል ርዕሰ መዲና ናት። ባለፉት 2 ዓመት ተኩል ጊዜ ጀምሮ በርካታ ከተማዋን ውብና ጽዱ የሚያደርጉ መሰረተ ልማቶች እየተሰሩ እንዳሉ አይታቸዋል። ከ24 ኪሎ ሜትር በላይ የኮሪደር ልማት ተሰርቷል። የውስጥ ለውስጥ አስፋልት ከ20 ኪሎ ሜትር በላይ ተሰርቷል። ዋና መንገዶች ግንባታ ተካሂዷል። ከዚህ ውጪ ሆሳና ከተማ ወደ አገር አቀፍ አቋራጭ የሆኑ 3 ትላልቅ መንገዶችና ዞኖችን የሚያገናኙ ወረዳዎችን ዞኖችን የሚያገናኙ ወደ 6 መስመሮች አሉ። ማለዳ ላይ በእነዚህ መንገዶች ላይ ከፍተኛ የሆነ የተሽከርካሪ ፍሰት አለ። ይህንን የከተማውን እንቅስቃሴ መሸከም የሚችል 2 ትላልቅ መናኸሪያዎችን ገንብተናል። በእነዚህ 2ቱ መናኸሪያዎች በ6ቱ አቅጣጫዎች በአገር አቀፍና በአካባቢ ወረዳዎችና ዞኖች የሚሄዱ ተሽከርካሪዎች ናቸው የሚንቀሳቀሱት። በከተማችን ውስጥ የኮሪደር ልማቱ ምቹ ያደረጋቸው ወጣቶች ማለዳ ላይ ወጥተው የማለዳ እንቅስቃሴ ይሰራሉ። የንግድ እንቅስቃሴም እንደምታዩት በከተማችን ውስጥ በከፍተኛ ደረጃ ላይ ነው ያለው። በሌላ መልኩ ከተማችን ሆሳና የማዕከላዊ ኢትዮጵያ ክልል ርዕሰ መዲና ከሆነች ጀምሮ የኮንፈረንስ ቱሪዝም ወይም ትላልቅ ስብሰባዎች አገር አቀፋዊ ስብሰባዎች የሚካሄዱባት ከተማ ሆናለች። ባለፈው እንዳያችሁ ታያኛውን የብሔር ብሔረሰቦችን በዓል እጅግ በደመቀ ሁኔታ ማክበር ችለናል። ከዛ በኋላ ትላልቅ አገር አቀፋዊ የሆኑ ኮንፈረንሶች እየተካሄዱ ነው። ዛሬ ከናንተ ጋር ቆይታ እያደረኩ ባለውበት ሰዓት እንኳን የአገራችን የብልጽግና ፓርቲ ጉባኤ የ6 ወር አፈጻጸም እየገመገመ ያለበት ሁኔታ ነው ያለው። የከተማ ልማት ሚኒስትር ጉባኤ በቅርብ ቀናት አድርጓል። በነገው ዕለት ደግሞ የስራና ክህሎት ሚኒስትር ከንግድና ቀጠና ትስስር ሚኒስትር ጋር በመሆን ደግሞ ትላልቅ ጉባኤዎችን በከተማችን ላይ እያስኬዱ ያሉበት ሁኔታ አለ። ከአንድ ሳምንት በኋላ የሴቶችና ማህበራዊ ጉዳይ ሚኒስትር ጉባኤ ይካሄዳል። ይሄ ሁሉ የሚያሳየው ከተማችን እንግዶችን ማስተናገድ የሚችል አቅም መፍጠሩን ነው። ሆቴሎቻችን ባለኮከብ ሆቴሎች እጅግ በጣም ብዙ ተሰርተዋል። ጥሩ አኮሞዴሽን አገልግሎት መስጠት ጀምሯል። የንግድ እንቅስቃሴዋ ከፍተኛ ነው። በዚህ አይነት ከተማችን ሆሳና ሳቢ ውብና ማራኪ ተመራጭ እየሆነች መጣለች። ለዚህ ደግሞ ዋነኛው የከተማዋ ሰላም ነው። በአገራችን ካሉ በአንጻራዊነት ጥሩ ሰላም ካለባቸው አካባቢዎች አንዷ ሆሳና ከተማ ከመሆኗ ጋር ታይዞ እነዚህ መሰረተ ልማቶች እየተሟሉ አገልግሎት ሰጪ ተቋማት እያደጉ በመጡ ቁጥር ደግሞ ተመራጭና እየተወደደች የመጣች ከተማ ሆናለች። እንደው አመሰግናለሁ። በተለይ ደግሞ እኛም ተዘዋውረን እንደተመለከትነው ከተማዋ ምቹ
ለነዋሪዎች ተስማሚ እንዲሁም ደግሞ ለእንግዶች ምቹ ከባቢ መፍጠር የተቻለበት ሁኔታ አለና የኮብልስቶን መንገድ ሂደቶችስ ወደ ውስጥ ያሉ ከተማን ከከተማ ጋር ማስተሳሰር አካባቢን ከአካባቢ ጋር ማስተሳሰር ምን ይመስላል? በሆሳዕና ከተማ የተሰሩ እንቅስቃሴዎች ለትራንስፖርት ሂደቱ እንዲሁም ደግሞ ለነዋሪዎቹ ምቹ ከባቢን ከመፍጠር አንጻር ምን ስራዎች ተሰሩ? በእነዚህ እስከ ኮሪደር ልማቱ ባሻገር የውስጡ አካባቢ የሚገኙ ነዋሪዎችን ተጠቃሚ ከማድረግ አንጻር እንደ ሆሳዕና የተገኘ ውጤት ካለ የተሰራ ስራ ካለ በቀጣይስ ምን ስራዎች ይሰራሉ? ምን እንጠብቅለው? አመሰግናለሁ። ሆሳዕና ከተማ አሁን በአሁኑ ሰዓት ከኮብልስቶን ስራ ይልቅ አሁን ቀደም ሲል በኮብልስቶን የነበሩ መንገዶችን ወደ አስፋልት የመቀየር አሁን ቅድም ለመግለጽ እንደሞከርኩኝ 20 ኪሎ ሜትር የውስጥ ለውስጥ አስፋልት በህብረተሰብ ተሳትፎ ነው እየተሰራ ያለው። ኦልሞስት ከዛ ውስጥ ወደ 14 ኪሎ ሜትሩ በመጠናቀቅ ላይ ይገኛል። አሁን እንደምታየው በዋና መንገድ ላይ የባጃጅ ታክሲዎች፣ ሞተር ሳይክሎች እንዲሄዱ አይፈቀዱም። የንግድ ሞተሮች ማለት ነው። የውስጥ ለውስጥ መንገዶች እየተሰሩ ከመሆኑ ጋር ወደ ውስጥ ገብቶ ነው አገልግሎት የሚሰጡት። እዚህ ዋንኛው መንገድ ላይ የነበሩ ለአብነት የድሮ የመንገድ መብራቶች ወደ ውስጥ መስመር እንዲገቡ የማድረግ ስራዎች እየተሰሩ ነው። በዋንኞቹ መንገዶች ላይ የስማርት ፖሎችን የመትከል ስራ ነው እየሰራን ያለ ነው። አሁን እንደምታዩት 10.3 ኪሎ ሜትር አስፋልት መንገድ እየተሰራ ባለው ላይ ስማርት ፖሎችን የመጠቀም ስራና የቴሌ የመብራት እና የውሃ መስመሮች በአንድ መስመር እንዲሄዱና ስማርት ሲቲ ኮንሰፕትም አንዱ እሱ ስለሆነ እነዚህ ነው እያደረግን ያለ ነው። ቀደም ሲል የነበሩ የኮብልስቶን መንገዶች ደረጃቸውን ወደ አስፋልት የማሳደግ ውስጥ ለውስጥ አገልግሎት እንዲዳረስ የማድረግ ስራዎች እየተሰሩ ነው። ከዚህ ውጪ የከተማ መዳረሻ አካባቢዎች ደግሞ የጠጠር መንገዶች፣ የድሬኔጆች ስራዎች እየተሰሩ ይገኛሉ። በከተማ በአብዛኞቹ እየተሰሩ ያሉ መሰረተ ልማቶች በህብረተሰብ ተሳትፎ ነው። የመንግስት በጀትና የፌዴራልና የክልል በጀት ጭምር ተጨምሮ ነው። ከዚህ ውጪ አሁን ከተማ ውስጥ ዞር ዞር እያላችሁ እንዳያችሁት አሁን የአብዮ እርሳሞ መታሰቢያ ስታዲየም ቀደም ሲል ከነበረው ደረጃውን ጠብቆ ውበት ባለው መልኩ እንዲሰራ ሆኗል። ወደ ላይ ወደ አዲ ነፈራ አካባቢ ሄዳችሁ ብታዩ ደግሞ የተለያዩ ኢቨንቶችን ማስኬድ የምንችልባቸው ሜዳዎች በተዋበ አግባብ እንዲሰራ ተደርጓል። ይሄ ደግሞ ወጣቶችም አልባሌ ስፍራ ላይ እንዳይውሉ የማድረግና በስፖርታዊ እንቅስቃሴዎችና መዝናኛዎች እንዲያሳልፉ የማድረግ ስራ ነው የሚሰራው። በአጠቃላይ በርካታ ከ7 ቢሊዮን ብር ማያንስ በጀት ተይዞለት በህብረተሰብ ተሳትፎ ጭምር የፌዴራልና የክልል መንግስት እገዛም ያለባቸው ፕሮጀክቶች በከተማችን ላይ እየተካሄደ ነው ያለው ለማለት ነው። ከልማቱ ጀርባ ትልቁን አስተዋጽኦ የሚያበረክተው የአንድ ከተማ ኗሪ ነው። የከተማ ኗሪ ተሳትፎ እርሶም እንደገለጹት ከፍተኛውን ድርሻ ይወስዳልና ይህንንስ ከማስቀጠል አንጻር በቀጣይ እንደ ሆሳዕና ከተማ የሚሰሩ የልማት ስራዎች በከተማ አስተዳደሩ የሚተገበሩ ውጤታማ የልማት ስራዎች፣ እቅዶች፣ ትልሞች ይኖራሉና እነዚህ ስራዎች ውጤታማ እንዲሆኑ የማህበረሰቡ ተሳትፎና ድጋፍ ክትትል ምን ይመስላል? ቀጣይስ የማህበረሰቡ ሂደትና አጋዥነት ከከተማ አስተዳደሩ ጋር ያለው ሂደት ውጤታማ እንዲሆን የሚያስተላልፉት መልእክት ካለ? መልካም። የሚታዩ ልማቶች በሙሉ የተሰራው በአብዛኛው በህብረተሰብ ተሳትፎ ነው። እንዳልኩ በአንድ ከተማ ውስጥ 20 ኪሎ ሜትር የአስፋልት መንገድ አንደኛ ደረጃ አስፋልት መንገድ በህብረተሰብ ተሳትፎ መስራት ማለት እጅግ በጣም ከፍተኛ የሆነ በጀት የሚፈልግ ነው። የሳኒታሪ ፕሮጀክት አለ። የደረቅና ፈሳሽ ቆሻሻዎች ማስወገጃ ሳይቶች አሉ። በተለይ የፈሳሽ ቆሻሻ ማስወገጃ በዓለም ባንክ ከተገኘው በጀት የከተማ አስተዳደርና የዞን በጀት ጭምር ተጨምሮ አሁን ወደ 67% ላይ ይገኛል። የደረቅ ቆሻሻ መጣያና ማስወገጃ ስፍራን በተመሳሳይ ሁኔታ እና ሌሎች በርካታ መሰረተ ልማቶች እየተሰሩ ያሉት ከአስፋልት ጀምሮ የኮሪደር ልማቱ ጭምር በህብረተሰብ ተሳትፎ ነው። በመንግስት በጀት ብቻ ከተማን መለወጥ አይቻልም። ህብረተሰባችን በጀመረው አግባብ ለከተማችን ውበትና እድገት የበኩሉን አስተዋጽኦ አጠናክሮ ይቀጥላል። እኛም ከህብረተሰባችን ጎን አብረን ሆነን ከህብረተሰብ የተሰበሰበው ሀብት በተገቢ ሁኔታ ማኔጅ እያደረግን ከተማችን ቀን በቀን ውብና ለነዋሪዎቿ ማራኪ ሆና እንድትቀጥል የማድረግ ስራ ህዝባችን ይዘን እንቀጥላለን። ህዝባችን ደግሞ ከጎናችን ሆኖ የተለመደውን ድጋፍ ያስቀጥላል ብለን እናምናለን። እጅግ ከልብ አድርገን እናመሰግናለን። የሆሳዕና ከተማ ከንቲባ አቶ ሳሙኤል ሽጉጤ ከልብ አመሰግናለሁ። ተመልካቾቻችን በአጠቃላይ እንደ ሀገር የተተገበሩ የልማት ስራዎች ሁሉንም የሀገሪቱ አካባቢዎች ተጠቃሚ ማድረግ የቻሉበት ውጤት የተገኘበት መሆኑን የተመለከትንበት እንዲሁም ደግሞ ማለዳ ላይ በርካታ እንቅስቃሴዎች በሆሳዕና ከተማ የሚደረጉበት የንግድ የትራንስፖርት ሁኔታዎች ምቹ የሆኑ መምህራን
እንዲሁም ደግሞ ተማሪዎች በአሁኑ ሰዓት ወደ ትምህርት ቤት እየሄዱ እንደሆነ እኛም እየተመለከትን እንገኛለን። መንግስት ሰራተኞች እንቅስቃሴ ያደረጉ ወደ መስሪያ ቦታቸው እየሄዱ ይገኛል። አጠቃላይ ሆሳና በአሁኑ ሰዓት መልካም እንዲሁም ደግሞ ምቹ ሁኔታ ላይ እንዳለች ተመልክተናል። አሁን ያለ መረጃ ይህን ይመስላል። በረከትና ዙፋን ወደ እናንተ ልመለስ። ግዛቸው ከሆሳና ከተማ የማለዳ ድባብ አስቃኝቶናል። ለጊዜ እጅግ አድርገን እናመሰግናለን። መልካም ቀን ይሁንልህ።